በተለይ በዚህ በትግራይ ክልል በተከሰተው ችግር ምክንያት ምክክሩ በክልሉ እንዳይካሄድ አልጋ ባልጋ እንዳይሆን ምንም እንኳን የምክክሩ ኮሚሽን አጠቃላይ ሰብሳቢውና አባላቱ በርካታ ጥረት ያደረጉ ቢሆንም ቅሉ አሁንም ቲፒኤልኤፍ ምክክሩ ቅድሚያ የሚሰጠው አጀንዳ አይደለም በማለት ምላሽ እንደሰጠ ተገልጿል። ወደፊት በዚህ አቋም ከጸና ትግራይ የኢትዮጵያ አንዱ አካል ነው። የትግራይ ክልል ህዝብ ለኢትዮጵያ አንድነት መሰረት ነው እንደ ሌሎች ህዝቦች። በእውነቱ የኢትዮጵያ የስልጣኔ በር መግቢያ ነው። ያ ክልል በርካታ ቅኝ ገዢ የኢትዮጵያ የውስጥ ጠላቶች ተረማምደው የገቡበትም አካባቢ ነው። ህዝቡ በኢትዮጵያ አንድነት ጽኑ እምነት ያለው ነው። ነገር ግን እንዳለመታደል ሆኖ ከሱ አብራክ የተፈጠሩ የኢትዮጵያ አንድነት ጸር የሆኑ ጽንፈኞች በፈጠሩት ስተት ህዝቡ መቀመቅ ውስጥ እንደወረደን ይታወቃል። ይሄን በግልጽ ነው የምናገረው። ይሄ ደግሞ ድርጅቱን ቲፒኤልኤፍን በታሪክ ተወቃሽና ተጠያቂ እንደሚያደርገውም ግልጽ ነው። ይሄም የትግራይን ክልል ያላሳተፈ ሀገራዊ ምክክር በኮሚሽኑ ተግባር ላይ ጥላ አያጠላበትም ወይ? በዚህ ምክክር ያልተሳተፈው የትግራይ ክልል ህዝብ በዚህ ባሁን ባለው ናሽናል ዲያሎግ አንጻር አልቲሜት ጎሉ ምን ሊሆን ይችላል? ለምሳሌ ናሽናል ዲያሎግ ከተጠናቀቀ በኋላ የትግራይ ህዝብ በምክክሩ ዙሪያ የሚያነሳው ጥያቄ ቢኖር ህጋዊ ቅቡልነት ይኖረዋል ወይ? አጠቃላይ ሌሎች ክልሎች ናሽናል ዲያሎጉን ጨርሰው ከተጠናቀቀ በኋላ ህዝቡ ክሌም ማድረጉ አይቀርም፣ ግሪቫንስ ማቅረቡ አይቀርም። ያ እንዴት ነው ሊስተናገድ የሚችለው? የትግራይ ወይንም ህወሓት ላይ ያለው ችግር ምንድነው? አገራዊ ምክክር ኮሚሽንን ተገንዝቧል። በደንብ እንደተገነዘቡ በሪፖርትም ቀርቧል። ሌግዠሪ ነው። አገራዊ ምክክር ኮሚሽን የተቋቋመበት ዋናው ምክንያት እንደ አገርም ያልተግባባናቸው በርካታ መሰረታዊ ጉዳዮች አሉ። ያንን ለመፍታት ነው። እነሱም ያንን ችግር ነው ያለባቸውና እንደውም ከሌሎች በተሻለ ለነሱ በጣም ወሳኝ ነው ብዬ ነው እኔ የማስበው። አገራዊ ምክክር ኮሚሽን የተሻለ መፍትሄ ይዞ ይመጣል ብዬ ነው የማስበውና በዚህ መልኩ መፍታት አይቻልም ወይ? ሂደቱን ከተገነዘቡ አላማውን ከተገነዘቡ አገራዊ ምክክር ኮሚሽን በጣም ጠቃሚ ነው ብሎ ከተገነዘቡ ወደ ውይይቱ የማይመጡበት ምክንያት ምንድነው? በትግራይ ክልል ተሳታፊ ልየታ እንግዲህ ትግራይ ክልል ነው የቀረው ብያለሁ። ትግራይ ክልል ውስጥ ያደረግናቸውን ኤፈርቶች ለእናንተ በሚሆን መልኩ ነው እዚህ የዘረዘርናቸው። ምክንያቱም ከዚህ ከፕሪቶሪያ አግሪመንት በኋላ ያደረግነው ነገር ቢኖር በቀጥታ በጊዜው የነበሩትን የጊዜያዊ መስተዳድሩ ፕሬዝዳንት አቶ ጌታቸው ረዳን ከሁለት ሶስት ረዳቶቻቸው ጋር በመሆን የጠየቅነው ከነ ካቢኔያቸው ማግኘት የነበረ ቢሆንም እሳቸው ግን ሊያገኙን የቻሉት ሶስት ረዳቶቻቸው ጋር ነበር። ከዛ በኋላ በተከታታይ አዲስ አበባም ላይ እዚያም 3 ጊዜ አግኝተናቸዋል። የተፈለግነውን ያህል ባናገኝም ሁለተኛው ፕሬዚዳንት ከመጡ በኋላ ግን በጣም ብዙ ኢንጌጅመንቶች ተደርገዋል ከትግራይ ጋር እና እዚህ ላይ መታወቂያቸው ምን መቼ እንዳደረግን መጀመሪያ ስለ ፕሪቶሪያ አግሪመንት ምንነት ከጊዜው ከነበሩት የፍትህ ሚኒስትር በኋላ ላይ ለመሰለኝ የውጭ ጉዳይ ሚኒስትር የሆኑት ከዶክተር ጊዲዮን እና ከሌሎች ጋር በደንብ ብሪፊንግ አግኝተን ከዛ በኋላ በመከታተል ብዙ ሙከራዎችን ወይም ደግሞ ግንኙነቶችን አድርገናል። ከትግራይ ጋር ያደረግነው መጀመሪያ ትረስት ቢልዲንግ ነው። ለምን እኛ ስንቋቋም ትግራይ ጦርነት ላይ ነበሩና ስለዚህ ስለኛም ስለማያውቁ ስለምንነታችንም ስለማያውቁ የነበራቸው መረጃዎች በሙሉ የተዛቡ ይሄ ኮሚሽን አንድ ወገን እንደሆነ
የመንግስት አስቀጣይ ወይም ደግሞ መንግስት የሚፈልገውን ስርዓት የሚያካሄድ ወይም የሚያስቀጥል እና ተአማኒነት የሌለው በዚህም በዛም የሚሉ የተለያዩ የተዛቡ መረጃዎች ስለነበሯቸው እነኛን መረጃዎች ማጥራት ነበረብን እና በጦርነቱም ከዛም በኋላ በነበሩት ሂደቶች ውስጥ እኛ እነሱን ወይም ሌሎችንም ክልሎች እንዴት አድርገን ኤንጌጅ እንዳደረግን ሂደቱን በሚገባ ማሳወቅ ስለነበረብን ያደረግነው ነገር ቢኖር መቀሌም አዲስ አበባም የተለያዩ የማህበረሰብ ክፍሎችን እያመጣን ከፍተኛ የሆነ የኤንጌጅመንት ስራ መስራት ነበረብን። የሚዲያ ሰዎችን ሳይቀር ሁለት ላይ ከፍለን የሜንስትሪም ሚዲያ፣ የሶሻል ሚዲያ እና የኮሚኒቲ ሚዲያ ሰዎችን አዲስ አበባ ላይ በማምጣት የሁለት ቀን የግንዛቤ ማስጨበጫ ሴሽኖችን የተለያዩ ሴሽኖችን አዘጋጅተንላቸዋል። የተለያዩ ኢንቴሌክቹዋልስ የዩኒቨርሲቲ ምሁራን የፐብሊክ ዲፕሎማሲው ሳይቀርና የተለያዩ ተቋማትን እዚህም እዚያም አካል ጉዳተኞች ሳይቀር ለማግኘት ችለናል። እንዲያውም የኢንተርናሽናል አካል ጉዳተኞች ቀን ባከበሩበትም ጊዜ 4 ኮሚሽነሮች ሆነን ሄደን ስርዓቱን በሚገባ ተካፍለን እኛም ስለ ዳያሎግ እነሱም ስለ ዳያሎግ ጥቅም ሳይቀር በዛ በስብሰባቸው ላይ አካሂደውልናል። እንግዲህ እነኚህ እዚህ ሁሉ የምታያቸው ነገሮች ዝም ብሎ ትግራይ ለሚዲያ ፍጆታ ብቻ የምንለው ሳይሆን በየጊዜው ትግራይ እንሄዳለን እና ስንሄድ ደግሞ የተለያዩ ፖለቲካ ፓርቲዎች እናገኛለን። ፖለቲካ ፓርቲዎች ሲባል በምርጫ ቦርድ የተሰረዘውን ነገር ግን በጣም ሀይሊ ኢንፍሉዌንሻል የሆነውን የህዝባዊ ወያኔ ሓርነት ትግራይ መሪዎችንም በተደጋጋሚ አግኝተናል። መጨረሻም ከ15 ቀን በፊት ሊቀመንበሩንና የስራ አስፈጻሚውን ከሌሎች 5 የስራ አስፈጻሚ አባላትንም አግኝተናል። ስለዚህ እንግዲህ እዚህ ላይ የምታዩዋቸው ኤንጌጅመንቶች በየጊዜው የምናደርጋቸው ናቸው። ስለዚህ ይህንን የምናደርገው በዚህ በዳያሎግ ሂደት ውስጥ ትግራይ ቀርቶ ሌሎችም ተቋማት እንኳን ቢሆኑ መሳተፍ አለባቸው ብሎ በጽኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ያምናል። ትግራይ ደግሞ ትልቅ ክልል ነው። ስለዚህ ስለ ትግራይ ምንነት እና አስፈላጊነት ለእናንተ መዘርዘር የሚጠበቅብኝ አይመስለኝም። ስለዚህ በተደጋጋሚ ሂደቶቻችን እየሄድንባቸው ነው። ይህ ሁሉ እንግዲህ የምታዩት ምናልባት ፕሪንትድ ሆኖ ደርሷችሁ ከሆነ ያደረግናቸውን ኤፈርቶች ናቸው። የመጨረሻው ይመስለኛል በታህሳስ የተከወኑ ነው። ከዛም በኋላ የተከወኑ አሉ በቅርብ ጊዜ። ብቻ ኤፈርቶቻችንን ለእናንተ ለማሳየት ነው። የመጨረሻ ደርሰን የነበረው ከተከበሩ ሌተናል ጀነራል ታደሰ ወረደ ጋር እኛ ቅድም ያልኳችሁ 93 ወረዳዎች አሉ። ከ93 ወረዳ 8 ዞኖች አሏቸው መቀሌን ጨምሮ። ከነኚህ ቦታዎች በሙሉ ከታች የማህበረሰቡ ሌላ ቦታ እንዳደረግነው መቀሌ ላይ ብናመጣቸውና ምክንያቱም በየቦታው መሄድ ከባድ ከሆነ እዚያ ላይ ተሳታፊዎች ልየታ እና ኢቬንቹዋሊ የአጀንዳ ስብሰባና ለዋናው ጉባኤ ተሳትፎ ላይ ብናስመርጥ የሚል ሀሳብ አቅርበንላቸው መጨረሻ ላይ ጀነራሉ የሰጡን ምክር ሀሳብ እንደሱ ከምታደርጉት ወደ ዞኖች ብትቀርቡ ይሻላል፣ 8ቱም ዞኖች እንኳን መቅረብ አስቸጋሪ ቢሆን ቢያንስ 5ቱ ጋር ብትሄዱ ብለው አስጨብጭበውን ነበረ። ምክንያቱም 5 የዞን ካፒታሎች ሽሬ፣ አክሱም፣ አዲግራት፣ ማይጨው እና መቀሌ ምናልባት አንድ የሳትኩት ከተማ ከሌለ 5 ዞን ዋና ከተማዎች ላይ ማድረጉና ከዚያ ተሳታፊዎችን ማምጣት ይቀላል ብለውን ነበር። ይሄ በጣም ጥሩ እኛም የደገፍ ነው። ልንሄድበት ብዙ ነገር የተዘጋጀንበት ነበርና አጋጣሚ ሆኖ በዛ ሰሞን ደግሞ በሚገባ የምታውቁት የህፃጽ ጉዳይ መጣ። ስለዚህ ህፃጽ መጣ እና ከህፃጽ ጋር ደግሞ ተያይዘው ከአደጋ ምንድነው መከላከል ኮሚሽነር ሽፈራው የሚመሩት መስሪያ ቤት ደግሞ የወጣ መግለጫ ነበር። ሌሎችም ተደማመሩና ስሜትን በተወሰነ ደረጃ የሚያደፈርሱ ሆኑ። በኋላ ላይ የተከበሩ ጀነራሉም ወደ ህፃጽ ማለት ወደ ተፈናቃዮች ያሉበት
ከምዕራብ ትግራይ የመጡ ተፈናቃዮች ያሉበት እና በኋላ ላይ የዚህ የረሃብ ጉዳይ በሰፊው የተዘገበበት አካባቢ ነው። በትክክል ቦታውን አላውቀውም። ስለዚህ ወደዛም ሄደዋል በሚል እንግዲህ ከዛ ወዲህ እሳቸውን በሚገባ አላገኘናቸው እና የመጨረሻውን ግሪን ላይት ከሳቸው እየጠበቅን ነበር። ይህም ሆኖ ግን የህወሓት አቋም ግን የህወሓት ግልጽ ነው። ህወሓት በዳያሎግ ያምናሉ። ቢያንስ ጥሩ ነገር የነገሩን መጨረሻ ላይ በኮሚሽኑና በኮሚሽነሮቹ ላይ የእምነት ችግር እንደሌለባቸው ነው። ስለዚህ ዊትረስችሁ እናንተ ላይ እምነት አለን። ስለዚህ ይህም አንድ ጥሩ ነገር ነው እና ሆኖም ግን ብዙ በፌዴራል መንግስትና በእኛ ክልላዊ መንግስት መካከል ሊደረጉ ሊፈጸሙ የሚገቡ እና እንዲፈጸሙ ያቀረብናቸው ጥያቄዎች ስላልተፈጸሙ ቢያንስ በእኛና በህወሓትና በትግራይ ህዝብ ውስጥ ለጊዜው የዚህ የዲያሎጉ ሂደት ላግዠሪ ነው ብለውናል። እንግሊዝኛ ይሄን አይደለም ከዛ ያመጣሁት። ስለዚህ እንግዲህ ያለው አቋም ይህንን ይመስላል። ሆኖም ግን እንደዚህም ሆኖ ግን ኮሚሽኑ በትግራይ ላይ ተስፋ አልቆረጠም። ስለዚህ እንደዚህ ከሆነ ምንድነው መደረግ ያለበት የሚለውን እየሄደበት እየሰራበት ነው ያለው። እንዳልኳችሁ ወይም እናንተ እንደምትገምቱት 93% የኛ ወደኛ ማነው ከኛ ጋር ለመስራት ዝግጁ ናቸው። ኢትዮጵያ በአሁኑ ሰዓት እየመከረች ነው ያለችው እንደምታውቁት፣ እናንተም በሄዳችሁበት ቦታ ሁሉ እንደምታስተምሩት ወይም ፕሪች እንደምታደርጉት። ነገር ግን ለ7% ተብሎ በስታቲስቲክስ በኔ ሙያ አንድ ጥናት ጥሩ ነው የሚባለው 75% ከሆነ ተሳትፎ ጥሩ ነው። ይሄ ግን 93 ነው። ግን በስታቲስቲክስ የሚሄድ ስራ አይደለም። ይሄ ሁላችንንም የጠፋነውን በሙሉ ወደ ጠረጴዛ የሚያመጣ ሂደት ነው። ስለዚህ እንኳን ትግራይና በአሁኑ ሰዓት ለጊዜው ኢንፍሉዌንሻል የሆኑ ወደ ናሽናል ዳያሎጉ ያልመጡ የፖለቲካ ድርጅቶችን እንኳን እስካሁን ድረስ እባካችሁ ነው እያለን ያለ ነው።